ሲቲ አሸንፏል። አረ በስመ አብ! አረ ይሄን ሰውዬ በእግዚአብሔር አስቆሙልኝ እንዴ! ሃላንድ ምንድነው የሚያደርገው? የሲቲ ደጋፊዎች ተረጋጉ፣ ስሙኝ። አሁን አንደኛ ላይ ሆናችኋል፣ እኛ እስከምንጫወት ድረስ ማለት ነው። እኔ ተጨነኩ እኮ። አሁን 5 ሰዓት ላይ ኮንትሮል ማድረግ ይችላሉ፣ ፕሬሸሩን ኮንትሮል ማድረግ ይችላሉ ወይ የሚለውን ዛሬ ነው የምንመለከተው። ሲቲ ግን በጣም ትክክል አይደሉም የሚጫወቱ ጨዋታ። እንዴ ይሄ ሮቦት በዚህ ምንም አይስትም፣ ኳስ ስጡት ምንም አይስትም። ቼርኪ እዛ ጋር 5 ሰው ይገላል። ፎደን እዚህ ምንድነው እንዴ? ልክ አርሰናል ሊበላው ነው ሲባል ሲቲዎች እንደ አውሬ ነው የሚያደርጋቸው፣ እንደ አውሬ። ግን ምንም አታመጡ፣ ዘንድሮ ምንም አታመጡም። ታያላችሁ። ግን ዛሬ በጣም ነው የፈራሁት። ማን ዝሆን አቀልቡ የወፈረ ለታ ይሰብራል ዛፉን ስላችሁ አልሰማም ብላችሁኝ ይሄው እማይሆን አወዳደቅ ብያለሁ። እማይሆን አወዳደቅ አፈረጠሽ። አሁን አንድ ወያላ እዚህ አካባቢ እንዳለ እሺ 3-0 ቋጠሯችሁ አልተሳካም። የአርሰናል ደጋፊዎች ቋጠሯችሁን ለማታ በደንብ ሴቭ ለኤቨርተን ለሱ ይሻላል። ይሄማ ዌስታም ነው። ምን ታመጣላችሁ? ባይዞ ኤርሊንግ ሃላንድ ዛሬ ከክርስቲያኖ ሮናልዶ በላይ በፕሪሚየር ሊጉ ጎል ማስቆጠር ችሏል። 2 ጎል ዛሬ ማለት ነው በለጠው። ካሪር ጎል ላይም እንደሚደርስበት አትጠራጠሩ። ልጁ የእንትን ነው የጎል ስኮሪንግ ማሽን። ገና 24 ነው ምናምን አመቱ ነው። ቴብሏ እንግዲህ እቺን መስላለች። አርሰናል ግዴታ ማሸነፍ ይጠበቅበታል፣ አንደኛ መሆን ከፈለገ ማለት ነው። እንዴት እየተንቀጠቀጡ እንደሚገቡ እስኪ እናያቸው። እስቲ ቦራላቸውን ያሳዩ መልሰው መቀበል እንደሚችሉ። ጃክ ግሪሊሽ ኤቨርተን ተስማምተናል። ተደላደለ ወያላው ተመቸው። ሁለተኝነት ለወያላው ተመቸው። ወያላው እንኳን ለቤታ በቃ የሰው ወርቅ ያደምቅ ዋንጫው እንደሆነ የፈላው ነው። ለአንተ ደግሞ 2 ገቢ ከያንጎ፣ አንዱን ከደንበኛ አንዱን ከያንጎ ፕሮ ቦነስ። ከዚህ በፊት ባያ ጉዞ ማለት 6700 የነበረው ተሻሽሎ እስከ 7700 ሆኗል። ገቢ በጭ ከጨመረ በዛው ልክ ይጨምራል። ለመዝገብ ደግሞ የትም መሄድ አያስፈልግም። ያንጎ ፕሮ አፕን አውርደ እዚህ ፈጠነ በ5 ደቂቃ ተመዝግበ ስራ መጀመር ነው። ጀምራል። አውሬው ሲቲ አርሰናል አንገት ስር እያጓራ ነው። ዩናይትድ ሴሜዮን አጥብቆ መፈለጉን ቀጥሎበታል። ነገ ደግሞ አንቂ ባርና ሬስቶራንት የዩናይትድ ደጋፊዎች ተሰብስበው ኳስ ሊያዩ ነው። ከባድ ኢቨንት ሊዘጋጅ ነው ማለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር በደንብ ይቀጥቀጥ። አካውንታችን እንደሞተ ታውቃላችሁ ማለት ነው። ስለዚህ ጉዳዮች ሰፋ ብለን እናወራለን። ስለ ኢቨንታችን ስንጀምር እንግዲህ አንቂን ሁላችሁም ታውቁታላችሁ። ቪአይፒ የማንቼ ደጋፊዎች መሰባሰቢያ እንደሆነ ታውቃላችሁ። ከረጅም ጊዜ በኋላ በአስቶን ቪላ ጨዋታ ተመልሰናል። እንግዲህ ነገ ማለትም እሁድ ዩናይትድ ከአስቶን ቪላ 1 ሰዓት ተኩል የሚያደርጉትን ጨዋታ ከ12 ሰዓት ጀምሮ እንደዚህ ባማረ በቃ 7 ሜትር በሆነ ግዙፍ ስክሪን የማንቼን ጨዋታ ሰብሰብ ብለን እናያለን ማለት ነው። ማንንም እንዳይቀር የፈለጋችሁትን እየበላችሁ እየጠጣችሁ ከቤተሰብ ከጓደኛ ከጀማ ጋር ከችበሉ። አድራሻ ከቦሌ ወደ ስቴዲየም ስትሄዱ ደንበል አደባባይ እንደተሻገራችሁ ባበሩ ህንጻ የመጀመሪያው መታጠፊያ ነው። እጥፍ እንዳላችሁ አንቂ ባርና ሬስቶራንት አለ ማለት ነው። ሲቲ ዶናሩማ፣ ኒኮ ጎንዛሌዝ እና ቼርኪን ከጨመረ በኋላ ጭራሽ አልተቻለም ማለት ነው። ኒኮ ጎንዛሌዝ ሮድሪን ተካ ባይባልም ቦታውን ሸፍኗል። ቲጃኒ ሬንደርስ በጣም ክላስ የሆነ ተጫዋች። ሪያን ቼርኪ ግን ማለት ለሲቲ አይደለም ለፕሪሚየር ሊጉ ራሱ ቄንጠኛ ድምቀት ሆኗል። ዶናሩማ እንግዲህ ጎሉን እያስደፈረ አይደለም ማለት ነው። አውሬ ሆኗል። እንግዲህ ጃንዋሪ ላይ ፉል ባኮችን ከጨመረ በጣም ያበደ ነው። ማንንም ማያስቆመም ነው ምላችሁ ማለት ነው። ሴሜዮንም እንግዲህ ዩናይትድ በዶርጉና ዳሎት እንግዲህ ተስፋ የቆረጠ ይመስላል። ማነው ዶርጉ እንግዲህ ሲመጣ ብዙ ተስፋ ተጥሎበት ቢመጣም ወደፊት ጥሩ ተጫዋች ሊሆን ይችላል። እሱ እስኪበስል ግን እኛ አናርም ብለው በዶርጉ ቦታ ሴሜዮን ለማምጣት እንቅስቃሴ በጣም አጠንክረው እየሄዱ እንደሆነ እየተነገረ ነው ማለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ነገ አንቂ አይቀርም። ወያላው ላይም ይቋጠራል። የአገር ሰው ሲተርት እውር ቢሸፍት እስከ ጓሮ ነው ይላል ያራዳ ልጅ ማለት ነው። ከቸ ብሏል ወደ ዙፋኑ አቶ ደባልቃቸው ነው። ችግር የለበትም። ፕሪሚየር ሊግ ሆነ ምን ሊግ ሆነ በዛ ላይ ይህን ቫይኪንግ ይዞ ምን የሚሰማው የሚያዳምጠው ታሪክ አለ ትላለህ ያራዳ ልጅ። ሼር ኮፕሊንግ አርጋ ደመጠኝ ጎበዜ። ምንድን ነው የተጀመረው? ቆይ በ17 የእንግሊዝ ፕሪሚየር ሊግ ጨዋታ 19 ጎል በ23 የማንቸስተር ሲቲ ጨዋታዎች ላይ 25 ጎል። ጤነኛ ነው ወይ አንተ? ማን አልቆነጠጥኩም እንዴ? ምንድነው ቆይ አንተ ሌሎቹን ተጫዋቾች የምታሳጣቸው? አረ ፕሪሚየር ሊጉ አውሬ አጥቂ ያስፈርማል። አረ ተግብ፣ አረ ተረጋጋ። አረ ስለፈጠረ ረጋ በል ጎበዝ። አረ ስለ በቀደስ ስላለ ነገር ረጋ
በል እንዴ ምን ሆነ ነው አንተ እንደዚህ ጨካኝ ሆንኩ መች ነው ቆይ እንደዚህ ምን በቃ ተረጋጋ እንደው ትረጋጋ ያረጋ ጋርዲዮላ ራስ ተረጋጋ ቆይ አላንደንቶ ጋርዲዮላ ለምን አትረቀ እንደዚህ ተው እንዴ ተው በቃ ረፋንተ አርሰናል እስኪጫወት አንደኛ ደረጃ ላይ ጎበዜ ቁጭ ብሏል አርሴ ጠንካራ ባለ ጎበዜ ተሳስቶ ሸርተት ካለ ቡድን አንደኛ የሚባል ነገር ካገኘ ሁለተኛ ሶስተኛ እንዴት እንደሚጠየፋችሁ እንዴት እንዳስጠላኛውንስ ባወክ የሚለው ያኔ ነው ሲቲ ጎበዜ ጠንካራ ሼር ኮፕሊንግ አርጋራ ስለ ሃላንድና ማንቸስተር ሲቲ መላበለው ኮሜንት ላይ አሉላ ሊያጫውተኝ ነው እንደ ፐርፎርማንስ ማንቸስተር ሲቲ በፈርስት ሃፍ ያሳየኝ ነገር ለምን ዋንጫውን አይበላም የሚያሳይ ነው አርሰናል ፈጽሞ አይበላም የሚል ምናምን አይደለም ግን ፔፕ ጋርዲዮላ እያደገ የሚመጣው ቡድን ነው ዋንጫው የሚያንሰው ያለው የራሱን ቡድን በሊ ነው እየሳለ ይመስለኛል እድገታችሁ በጣም ይታያል እኔ ከጨዋታ የሲቲ እድገት እየታየኝ ነው የማይሞከርበት አይነት ቲም እየመሰለ ነው ዌስትሃም በርግጥ ይሄን ያህል በማጥቃት አትሪቢዩት የሚታወቅ ሊሆን ይችላል ግን ካለመሞከሩም በላይ የራያን ሸርኪ እድገት በጣም ፍጹም እኔን ያስደነገጠ ነው ፊልፎደን በዚህ ሳም መከሰቱ ይህ ሰውዬ 10 የመክፈቻ ግብ አስቆጥሯል ተውት ሌሎቹን ጎሎችና በጣም ሲዝን ዲፋይኒንግ የሆነ ሰው ነው በራሱ ኤርሊንግ ብሮት ሃላንድ ስቲል አሁንም የዶናሩማ ትልቅ አድናቂ ነኝ በፕሪሚየር ሊጉ ለኔ በጣም ከፍ ያለው ግብ ጠባቂ ነው ዛሬ ምንም አላረገም ግን ወሳኝ ሴቦች የሚያደርግላቸው ሰው ነውና በጣም ወደ ሲቲ ያጋደልኩ ነው እስኪ በኋላ ደግሞ ኤቨርተን ላይ ከላያቸው ቡድን ኖሩ እንዴት ይጫወታሉ አርሰናሎች ሌላ የምናየው ትልቅ ፈተና ነው እሱንም በሞዛይክ ስፖርት ይጠብቁን ግን ኔሊማኒያይ አለመኖራቸው ኤቨርተን ሊቸገቸግል የአርሰናል ሜንታሊቲ ሌላ የሚፈተንበት ነው 100ኛ ጉዳት ነው የቤን ዋይት ባለፈው የተመዘገበው በሁለት ሲዝን እንደ አርሰናል ተጫዋች የተጎዳበት የለም ይሄ ራሱ ሜዲካል ስታፉን አርቴታንም ጥያቄ ምልክት ውስጥ የሚከት ነው እናንተስ ምን ሐሳብ አላችሁ ግን እኔ ሚዛኔን ወደ ሲቲ እያመዘንኩ ነው ማንቸስተር ሲቲ የሊጉ መሪ መሆን ያስቻለውን ውጤት አስመዝግቧል። ምናልባትም በምሽቱ የአርሰናል ጨዋታ መድፈኞቹን ጫና ውስጥ ሊከቱ የሚችል ውጤትን ያስመዘገቡት ማንቸስተር ሲቲ እንግዲህ በኤቲሃድ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዌስትሃምን በሜዳው አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ዘኤርሊንግ ሃላንድ ሾን የተመለከትነው ጋይስ ሙሉ ለሙሉ ኤርሊንግ ሃላንድ ብቻ የተወነበት ጨዋታ ማለት ይቻላል። ሁለቱም ጎሎች ሲያስቆጥር አንዱን ደግሞ ለቲያኒ ራይንደርስ አሲስት ማድረግ ችሏል። ከመጀመሪያው እስከ መጨረሻው ማንቸስተር ሲቲን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ ተቆጣጥሮ ዌስትሃምን አፈር ከድሜ ያስበልቶ እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ለመጀመሪያ ጊዜም ሊጉን መምራት ችሏል። በአንድ ነጥብ ከመድፈኞቹ አርሰናሎች በልጦ በ37 ነጥብ ሊጉን መምራት ጀምሯል። ነገር ግን ምሽት ደግሞ 5 ሰዓት ላይ መድፈኞቹ አርሰናሎች ወደ ጉዲሰን ፓርክ አምርተው ኤቨርተንን የሚገጥሙ ይሆናል። እስከዛው ግን ማንቸስተር ሲቲ ለጊዜውም ቢሆን የሊጉ መሪ ሆኖ የሚቆይ ይሆናል። ታዲያ በምሽቱ የአርሰናል ጨዋታ ላይ ይሄ የማንቸስተር ሲቲ ውጤት ምናልባትም ጫና ውስጥ ሊከታቸው ይችል ይሆን ወይ? እስቲ ምላሻችሁንና ሀሳባችሁን በዚህ ዙሪያ ላይ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እባክህ ጌቴ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌቴ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳኮ አይደለም የሚበላው። ሃላንድ እኮ ነው የሶስት ተጫዋች የአጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት ይኸው አብረው እየዋሉ 2 ጎል አግብቷል። 3-0 ነው። ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው። የሆነ ደብዳቤ ያስገባለሁ።